ላካቸው አጋገቡ እኔ እጅ ሰጥቷል አይደለም ቀደም ሲል የተላኩ ናቸው ወደ ላካቸው ኃይል አስተባቸውን ጨርሰው ሄዱ ነው ብለ ያም ሆኖ አልተቀበለም የግሪሳው የለም እስክንድር እንዲህ ብሎ የተማገል ሊኖር ሲችል ገንዘቡን ያለው ሰው የታሰረ ሰው የተገደለ ሰው ስለዚህ እሱን ካዲዎች ናቸው እሱን አይክድም የሚል አተታ ይበዛ ነበር ያም ሆኖ ቀጠለና የድርጅቱ የውጭ ጉዳይ ኃላፊ አዛዥ በሌለበት እዝ በሌለበት ጓድ ሳይኖር እኔ ጓድ የለም እሱና ወንድሙ ብቻ ናቸው ያሉት ባሉበት ውስጥ የጎጃም እዝ አዛዥ የተባለው እጅ ሰጠ እጅ መስጠት ብቻ አይደለም ነግሮናል በእንደ ድርጅት ነው የምንገባው ድርጅቱ ወስኖ ነው የተስማማ ነው የዳውንቱ ስምምነት እንደ ድርጅት የተስማማ ነው ብሎ ነግሮን ኋላም በአደባባይ በአጠቃላይ ራሱ መዘበቱ ነግሮን ያን ሰው አልቀበላል አንዴ ራሱን ያሞኘ ሰው ምን ታረጋዋለህ ዘመዶቻችን በሚልክ ጊዜ ደነቆረ በሚልክ አምላክ እንዳለ ይሞታል ነው ለዚህ የዚያ ደጋፊ ያፋን ደጋፊዎች እኔ የአማራ ህዝብ ትግል አሚ መርሁ የአማራ ህዝብ ህልውናል የአማራ ህዝብ ጥቅም ነው የአማራ ህዝብ መብት ነው የአማራ ህዝብ ማንነት ናቸው እነዚህ ነው ድርድር ማታቀርባቸው ቋሚ ጠላት ቋሚ ወዳጅ ይሄ ዓለም የተቀበለው እውነት ነው በተግባር የታየው እውነት ማትሸጠው ማተዳደርበት መርህን ማንነትን አላማህን ነው አማራ ላይ ስለዚህ አሚ የሚፈራው ተደጋግሞ እንደተነገረ ትግሉን የያዙት የደቡብና የሰሜን ብለው አሁን ስልጣኑ ከሰሜን ወደ ደቡብ ገብቷል ስለዚህ ሰሞኖች ከተባበሩና ቃለም ብለው ይፈራል አማራው ከትግሬ ህዝብ ጋር ከተባበረ አማራው ከኤርትራ ህዝብ ጋር ከተባበረ ፍራቻ ይለቅባቸዋል ይሸነፋል ያን ስለሚያውቁ ልክ እንደንትን ማያውቁ ቲክቶከሮችም ምኖችም ሲያወሩ ሰማለሁ ከህዋት ጋር የሚደረግ ስምምነት ህዋት እኮ የለም አሁን መነሳት ያለ አሁን ለምሳሌ ትናንት ላይ እንደሆነ ሹምተም የተባለ ድርጅት ተቋቁሟል አንድ አውራጃ የያዘ ግን አላማው ግን ህዋትን የሚፋረድ ህዋት በድሎናል የሚል ስለዚህ አሁን ከትግራይ ህዝብ ጋር ነው እንጂ የሌለን ህዋት ልዳነሰው አንጋን የሉ መሪዎቹ አልቀዋል የቀረው ሸሽቷል ወደፊት ግን ለማጥራት መደረግ አለበት የመጀመሪያው እንግዲህ ቅድም አንተ እንዳነሳው ትግሉ ያለ መርህ ያለ ርዕይ ያለ ግብ ነው የተነሳው እና መዋቅር ሳይኖረው ስለዚህ ካሁን በኋላ ማድረግ ያለበት ያለው ፋኖ ማድረግ ያለበት ክራይቴሪያ አማራ ማን ነው ብሎ መመዘን መቻል አማራው ሊሻገራቸው የማይችሉ በዚህ በዘመኑ እንዳልወደውን ቋንቋን ቀይ መስመር ምናምን እየተባለ ይወራል መተል የተከለከለና የተፈቀደ ያልተከለከለ ለድርድር የማይቀርብና ለድርድር የሚቀር መርሆችን አውቶ ይህን የተቀበለ አማራ ፋኖ ነው አማራን ይህን ያልተቀበለ ባንዳን ወይም የባንዳ አገልጋይ ወይም ጠላት ነው ብሎ የሚለይ መስፈርት አውቶ ማስቀመጥ መቻል በእነዚያ የመዘነ አመራሩን የማውጣት ለዓላማው ተገዢ የሆኑ ሰዎችን ማውጣት ለፍትህ የቆሙ ሰዎችን ማፍታት እንደዚያ የሆነ እንደሆነ ያማራው ትግል ወጥቷል አለዚያ አሁን እንዳልነው ዝም ብሎ ተግባስሶ አንድነት ተብሎ የመጣው ለምሳሌ ቀደም ሲል ተፈጥሮ የነበረው አንድነት ቢፈጠር ኑሮ አትጠራጠር ኮሎኔሉ የጦር መሪ ይሆን ነበር አሁን የመጣው እና ማንን ያስረከው ይሄድ ነበር ለብልጽግና ጨርሶሉንም ያስገድላቸው ነበር ባንድ ድሮ ስለዚህ አሁንም የሰውዬ መግባት የጎጃም ለወሎ ፋኖዎችና ለሸዋ ፋኖዎች መቅሰፍ ይሆናል የብዙዎቹን ስልክ ያውቃል የብዙዎቹ ማደሪያና መኖሪያ ያውቃል ስለዚህ በድሮን እንዳያስጨርሳቸው የእንደዚያ ፋኖዎች ካሁኑ ስልካቸውን መቀየር ካሁኑ አካባቢያቸውን መቀየር ይጠበቅባቸዋል የሰውዬ አይምራቸው ማያስምራቸው ከፍተኛ ገንዘብ ባለቤቱ ነው የተዘረፈ ገንዘብ ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ ከአቶ ተክሌ ሻው ጋር እየተወያየን እንቆያለን። አቶ ተክሌ ሻው እንግዲህ ሞረሽ ወገኔን በማቋቋም የተለያዩ አስተዋጽኦዎች በማድረግ በተለይም በአማራ ህዝብ ላይ ተለይተው የሚፈጸሙ ማንነት ተኮር የዘር ጭፍጨፋ ጥቃቶችን በኢትዮጵያ ውስጥ በተለያዩ ጊዜያት የተፈጸሙትን ጭምር በሰነድ በማደራጀት ምጽአተ አማራ በሚል በመጽሐፍ መልክ እንዲወጣ ከፍተኛ አስተዋጽኦ አድርገዋል። ሞረሽ ወገኔ እንግዲህ በነበረበት ወቅትም የተለያዩ የፖለቲካ ስራዎችን በመስራት ወደ አገር ቤት ሬዲዮ ጣቢያ በማቋቋም አማራ ተገቢውን መረጃ እንዲደርሰው በማድረግ በጊዜው ከፍተኛ አስተዋጽኦ አድርገዋል። ባላቸው የታሪክ አረዳድና ጥናትም እንግዲህ የተለያዩ መጽሐፍትን ጭምር አበርክተዋል። ከጋሽ ተክሌ ጋር እንግዲህ ባለው ወቅታዊ ጉዳይ ላይ እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ጤና ይስጥልኝ ጋሽ ተክሌ እንደምሰነበቱ። እንኳን በድጋሚ ተገናኘን። እንኳን ተገናኘን ወንድሜ ሀብታሙ። ለአንተም ለአድማጮችም እግዚአብሔር
ተመስገን ደህና ነኝ። ከልብ አመሰግናለሁ ጋሽ ተክሌ። እንግዲህ በተለይ የፋኖ እንቅስቃሴ አጀማመር ከሌሎች የትጥቅ ትግል እንቅስቃሴዎች አጀማመር የተለየ መሆን ያው የራሱ በጎ አስተዋጽኦች እንዳለ ሁሉ ደግሞ በተለይ ደግሞ ለአደጋ መጋለጥ ለሰርጎ ገብ የሚያመች ሁኔታ መሆን የድርጅታዊ አንድነትን ለመፍጠር ትልቅ ፈተና መሆኑ በተለያየ ጊዜ ያው ሲገለጽ ነበር። በተለይ የዳውንት ደግሞ ንግግር ከአገዛዙ ጋር የተደረገው ንግግርና አሜሪካም አውሮፓም የአፍሪካ ህብረትም ኢጋድም ተደርጓል የተባለበት ውይይት ከተደረገ ጊዜ ጀምሮ በተለይ በእስክንድር ነጋ የሚመራው የአማራ ህዝባዊ ድርጅት አፋድ በተመለከተ ይሰጡ የነበሩ አስተያየቶች አሉ። አሁን እንግዲህ የድርጅቱ ምክትል ሊቀመንበርና ወታደራዊ አመራር የተባሉት ኮሎኔል ፋንታው ሞሀባ ወደ አገዛዙ እጃቸውን ሰጥተዋል ወይም ከአገዛዙ ጋር የነበራቸውን ስምምነት መሰረት አድርገው ያው ሰላም ጥሪያችንን ተቀብለው ገብተዋል ተብሏልና አሁን ሰሞኑን እንግዲህ ይሄ የመጀመሪያ አይደለም። በተለያዩ አቅጣጫዎች በአራቱም አቅጣጫ ሊባል በሚችል ደረጃ ፋኖስ ተሰግስገው የነበሩ ኃይሎች እየወጡ ስርዓቱን እየተቀላቀሉ ያለበት ሂደት አለ። በተቃራኒው ደግሞ እኛ ጦርነት በቃን እያለ ሰራዊቱ የሰራዊት አመራሮች የሆኑ ታዳጊ ልጆች ከማሰልጠኛ ጣቢያም እየጠፉ ከውጊያ ቀጠናም እየጠፉ ፋኖን እየተቀላቀሉ ያለበት ሂደት አለና ይሄንን ሁኔታ እንዴት ነው እየታዘቡ ያሉት? በተለይ ኮሎኔሉን በተመለከተ ከዚህ ቀደም እርሶም ደጋግሞ ሲያነሱ ነበር አፋድ አመራሮችን አንዳንዶች ተቃውሞ ሲያቀርቡ ነበር። እንዴት ኮሎኔሉን በዚህ ደረጃ ታስባላችሁ ሲባል ነበርና ከዳውንት ስምምነት ጀምሮ አሁን እየሰጡት እስካለው ምክንያት ድረስ እንዴት ነው ሁኔታውን እየተከታተሉ ያሉት? የምከታተለው ዘመዶቻችን ጥሩ አባባል አላቸው። ፊት ቀድሞ የተናገረውን ሰው ይጠላዋል፣ ቀድሞ የደረሰን አዝመራው ይበላዋል ይላል። ጉዳዩን ቀድመን አውቀን ይሄ ይሆናል እንዲህ ናቸው የአንድ ሰዎች ላይ የግሪሳው በአንድ ጆሮ የሚሰማው እና እንደው የተነገረው ማናቸውም ነገር የሚውጠው ኃይል እንደው እንዴት ይደቅበራል አድሬን የሚያልተው የጦር ጥበበኛውን የጦር መሐንዲሱን ያሳምነውን ትንፋሽ እንዴት ይደፈራል እያሉ ነበር የሚሉን። ይሄ ግን እንደማይሆን መጀመሪያ ጀምሮ እስክንድር መጀመሪያ እስር ቤት ከገቡት ሰዎች ጋር የነበረውን ስምምነት ክዱ አፍርሶ ግንባር ብሎ ሲመጣ ጀምሮ ተቃውሞ አስቻል ትክክል እንዳልሆነ ካዲን የዛ ጊዜም ሰው እንደሌለ ግንባር በሚለው ላይ ሰው እንዳልነበረ እዚህም ውጭ አቋቁሞ የግንባር ተሰባ ተብሎ የአማራው ገንዘብ ሲታጠብ ትክክል እንዳልሆነ ሐሳቤን በአግባቡ ገልጫለሁ። ያንን ወደ ኋላ ሄዶ የተናገሩትን ማዳመጥ ማለት ከዚያ በተከታታይ የምታየው ነው። የደቡብ ጎንደር ውስጥ ከፍተኛ የሰው ኃይል አላቸው ተዋጊዎች ናቸው ይባሉ የነበሩትን የነ ጸዳሉን የነ ቆራጥ የሚባሉትን ታውቃለህ። እነሱ ይሰጡ ያ ከፍተኛ ድጋፍ አለ የነበረው ያ ኃይል ነበር። ያ ኃይል ከፋለ ደሴንና ውባንታ ባተን ያስገደለ ኃይል ነበር። ዋናዎቹን ታጋዎችን አስገደለ። ኋላም ልጁ የራሳቸውን ስራ ሰጡ ወደ ላካቸው አጋገቡ። እኔ እጅ ሰጡ አልልም። ቀደም ሲል የተላኩ ናቸው። ወደ ላካቸው ኃይል ሀሳባቸውን ጨርሰው ሄዱ ነው ብለ ያም ሆኖ አልተቀበለም። የግሪሳው የለም እስክንድር እንዲህ ብሎ የትም ሀገር ሊኖር ሲችል ገንዘቡን ያለው ሰው የታሰረ ሰው የተገደለ ሰው ስለዚህ እሱን ካዲዎች ናቸው እሱን አይክድም የሚል አተታ ይበዛ ነበር። ያም ሆኖ ቀጠለና የድርጅቱ የውጭ ጉዳይ ኃላፊ አዛዥ በሌለበት እዝ በሌለበት ጓድ ሳይኖር እኔ ጓድ የለም እሱና ወንድሙ ብቻ ናቸው ያሉት ባሉበት ውስጥ የጎጃም እዝ አዛዥ የተባለው እጅ ሰጠ። እጅ መስጠት ብቻ አይደለም ነግሮናል። በእንደ ድርጅት ነው የምንገባው፣ ድርጅቱ ወስኖ ነው የተስማማ ነው፣ የዳውንቱ ስምምነት እንደ ድርጅት የተስማማ ነው ብሎ ነግሮን ኋላም በአደባባይ በአጠቃላይ ራሱን መዘበቱ ነግሮን ያን ሰው አልቀበላል። አንዴ ራሱን ያሞኘ ሰው ምን ታረገዋለህ? ዘመዶቻችን በሚልክ ጊዜ ደነቆረ በሚልክ አምላክ እንዳለ ይሞታል ነው። ስለዚህ የዚያ ደጋፊ የአፋድ ደጋፊዎች እኔ የደነቆሩ ናቸው ብዬ ነው የማስባቸው። ነገር ወይንም ሆን ተብሎ እነሱም ራሳቸው በደጋፊ ስም የብልጽግናን ዓላማ የሚያራምዱ ሰዎች መሆን አለባቸው። እውነት ሲታይ አሁንም ያ ትክክል አይደለም ሲባል አፋድንና አፋን ካላገናኘን የሚሉ ከራሱ ከዚያ ከአፋ ውስጥ ሰዎች አሉ። ያ የሚያመለክተኝ ለእኔ አፋም ውስጥ የአይነት የሰርጎ ገብ ኃይል ሰትሮ መግባቱን መኖር ነው የሚያሳየኝ። ምክንያቱም አፋድ አሁን ሰው የለውም። የውጭ ጉዳይ ኃላፊው ገባ እዝ የሚባለው የተለያየ መምሪያ ኃላፊ ነው አማረ ከሚባለው ጋር ገቡ በግሩፕ ገቡ። አሁን ደግሞ ብቸኛ ነው የድርጅቱ ምክትል ሊቀመንበር ነው የጦር አዛዥ ነው የሚባለው ሰውዬ ያሳምነው ትንፋሽ ይባል የነበረው ያው ዛሬ እጁን አንከርፎ ለማንሰጥ አስቀድሞ ለላከው ለደብቆ የሚያቆየው እሱ ነው። ከሱ ጋር ነው ጎጃም ሲባረር የመጣው ማንመቶ ተቀበለው ዳውን ያው ሄሊኮፕተር ተላከለት። ሄሊኮፕተር ተልኮለት ተቀባው ማን ነው? ማስረሻ ሰጥ። ይህንን እያያሁንም አፋድ ድርጅት ነው እስክንድር አርበኛ ነው የሚል ሰው ካለ እሱ ለአባቱ ገዳይ እህቱን የሚድር ነው። ሌላ ምንም ጥያቄ አይደለም።
የለውም። ለዚህ እኔ ያየሁት የምጠብቀው ነው። የኖረው በገንዘብ ነው። አሁን ከበቂ በላይ ገንዘብ በግልም በቡድንም ከእስክንድር ጋር ተቋጥሮ የቆየው እስክንድር ከአማራ ተሰብስቦ በተፈተነ እነ ሻለቃ ዳዊት ሰብስበው በሰጡት ገንዘብ ነው የኖረ። ያን ገንዘብ ይዞ ሊበላ ነው የፈለገ። ሰውየው እንደምታው እድሜውም ገፍቷል። በሽተኛም ነው ይባላል። ይሄ የስኳር የደም ምናምን ነው ይባል። ስለዚህ እሱ ገንዘብ ይዟል። ሌላ ምርጫ የለውም። ጓደኞች ተርፈው ገብተዋል። እሱም ገብቷል። የሚቀጥለው እስክንድር ብቻ ነው። አሁን የገረመኝ መግለጫው ነው። የገባን ሰው አውግዘናል። እንደሆነ ውሃ ይቋጥራል፣ ውሃ ያነሳል። ሊና ያለው ሰው አስቀድሞ የገባን ሰው ከለየ አይደለም ካለ ከወር ከሁለት ወር በፊት ለምን አላደረገው መግለጫው ካስፈለገ እና እኔ በጥቅሉ አልገረመኝም። ደስ ነው ያለኝ። ደስታዬም አንዴ በሁለት መንገድ ነው ደስታዬ። የመጀመሪያው ስለው የነበረው ትክክል መሆኑ እውነት መሆኑ የቆንኩበት መሬት አለት መሆኑ። ሁለተኛው ደስታዬ የፋኖ ትግል እየጠራ ክፉና ደጉን እየለየ ማን አብሮት እንደቆመ ማን አብሮት እንዳልቆመ አማራውም ረጋ ብሎ ካሁን በኋላ በጠራ ጠይቆ አውቆ እነማን አሉበት መሪው ማን ነው ብሎ ነው እንጂ በገፈፎ እንደማይሄድ እያሳየን ነው። ይሄ ከታች ለሚዋጉት በየትኛውም ደረጃ ነው አምነው ትግሉን ለገቡ ወጣቶች ፋኖች ትልቅ ትምህርት ይሰጣል። ለትግሉ መርታ ለትግሉ አመችነት ይሰጣል። እውነትን የተናገሩ ሰዎች ይከበሩበታል። ውሸት ሲያወሩ የነበሩት እንዲያው ሰማይ ሰቅለውት የነበሩ ሰዎች የሚያፍሩበት መደበቂያ የሚያወጡበት ስራ ስለሆነ እኔ የማያው በዚህ መልክ ነው። የፋኖ ትግል እንዲህ ያለ ጉጫ ገንብነት በየትኛውም ዘመን በሚደረግ ትግል ውስጥ የሚጠበቅን ትግል ሲገባበት መጀመሪያ ቀላል ይመስላል። ሲገባበት ግን ጦም መዋል አለ፣ ጦም ማደር አለ። ባሩዱ ሲሸት መከራ ነው። ሲተኩፉበት ጣት ይለበልባል። እንደ ልብ ምኝታ አይገኝም። በፈለጉ ጊዜ ምግብ አይገኝም። እና ያን ቆራጡ የቆረጡ የጽናት ሰዎች ብቻቸው የሚያልፉት እንደዚህንን የማያልፈሰፍሱት በእኛ የሚባል አንድ ቀረቶ ሆታ አደለ በሀገራችን በገበሬው ራሱን ደምድሞ እንደ ማሽን ላሸት አሟልቶ ሰጥቶታል። ፍርሃትና ውሸት ይባላል። እነዚህ አሟልቶ የሰጣቸው ሲዋሹ ሰዎች አሉ። እነሱ የተጋለጡበት ነው። የነምዩ ወዳጅ ከንፈረት የዛው ወየው እናት ያለ ሾህ ሲወጋው ይላል እና እነዚህ ናቸው እንግዲህ ሾህ ሲወጋቸው በአንድ ቀን ራብ እየተፈቱ እጅ የሚሰጡት የሀገራችን ሰው እንደዚህ የሚላቸው ናቸው። የነምዩ ወዳጃቸው ከንፈረት የዛዎች ናቸው። ሾህ ሲወጋቸው እናቴ የሚሉ ጥይት ሲጮህባቸው አይደል። ለዚህ እኔ እነዚህን ሰዎች እንደዚያ ነው የማያቸው እና ትግሉ እየጠራ እየጠየቅ ማንም ሰው እንዲጠይቅ እንዲያስተውል እድል የሰጠነው ብዬ ያለው ወንድም ከልብ አመሰግናለሁ። ጋሽ ተክሌ እንግዲህ ቀደም ሲል ጠቅሰውታል። ይሄ የአንድና የሁለት ግለሰቦች ጉዳይ ሳይሆን አጠቃላይ ትግሉ ራሱን መፈተሽ እንዳለበት ደጋግሞ ለማንሳት የሞከሩበት ሂደት አለ። በተለይ እንግዲህ ያው ሁሉም እንግዲህ አማራ ህዝብ ላይ ጦርነት ከተከፈተ በኋላ ሆ ብሎ በኋላ ነው አደረጃጀት ለመፍጠር ወደ ተቋም ለመምጣት እየተሞከረ ያለውና ከዚህ ቀደም ከነበሩት የትጥቅ ትግሎች በተለየ መንገድ እነሱም እንኳን በዛ ደረጃ በአነስተኛ ቁጥር እያደጉ ሄደው በራሳቸው ፕሮግራም ጽፈው የራሳቸው አመራር እያሉ በስር እያሳደጉት የመጡት የህወሓትና የሻዕቢያም ትግል ሌሎችም የሀፓም በጊዜው የትጥቅ ትግል የነበረውን እንቅስቃሴ ቢታይ የፋኖ ደግሞ የተለየ ነው። የራሱን አይነት ሁኔታ ነው ይዞ የመጣውና አንድ ጊዜ ሆ ብሎ የወጣ ነው። ከላይ የሚለይ አይደለም። ጊዜና ሁኔታ ሲመጣ ደግሞ በየምዕራፉ እንደዚህ የሚንጠባጠብ ይኖራልና አሁንስ ትግሉ እንዴት ነው ራሱን መፈተሽ ያለበት? በአንድ በኩል ደግሞ አሁን እጅ የሚሰጡ ሰዎች አይ ትግሉ ስለተሸጠ ከሻዕቢያ ከህወሓት ጋር ውስጡን ውይይት ስላለ የሚል የዳውንቱ ውይይት እንግዲህ የሻዕቢያም የህወሓትም ጉዳይ ወሬ አልነበረም። በዛ ጊዜ የጊዜና ሁኔታን ሲጠብቁ ነበርና አሁን ለክህደታቸው የሚሰጡት ምክንያት እንዴት ያውታል? አሁንስ ትግሉን እንዴት ነው ማጥራት የሚችለው? እንዲያው ጥሩ ጥያቄ አነሳልኝ። እንዲያው የጥያቄ በአግባቡ መነሳት አለበት። በመሰረቱ የአንድ ህዝብ ትግል እንደ አማራ በራሳችን በአሁኑ ጥያቄ የአማራ ህዝብ ትግል ቋሚ መርሁ የአማራ ህዝብ ህልውና፣ የአማራ ህዝብ ጥቅም ነው፣ የአማራ ህዝብ መብት ነው፣ የአማራ ህዝብ ማንነት ናቸው። እነዚህን ነው ድርድር የማታቀርባቸው። ቋሚ ጠላት ቋሚ ወዳጅ የለ። ይሄ ዓለም የተቀበለው እውነት ነው፣ በተግባር የታየ እውነት። የማትሸጠው የማትደራደርበት መርህን፣ ማንነትን፣ አላማህን ነው አማራ ላይ። ስለዚህ አብይ የሚፈራው ደጋግሞ እንደተነገረ ትግሉን የያዙት የደቡብና የሰሜን ብለውታል። አሁን ስልጣኑ ከሰሜን ወደ ደቡብ ገብቷል። ስለዚህ ሰሞኖች ከተባበሩ እናጣለን ብሎ ይፈራል። አማራው ከትግሬ ህዝብ ጋር ከተባበረ፣ አማራው ከኤርትራ ህዝብ ጋር ከተባበረ ፍራቻ ይለቅባቸዋል፣ ይሸነፋል። ያንን ስለሚያውቁ ልክ እንደንትን የማያውቁ ቲክቶከሮችም ምኖችም ሲያወሩ ሰማለሁ። ከህወሓት ጋር የሚደረግ ስምምነት ህወሓት እኮ የለም። አሁን መነሳት ያለበት አሁን ለምሳሌ ትናንት ላይ እንደሆነ ሹምተንቢያ የተባለ ድርጅት ተቋቁሟል። አንድ አውራጃ የያዘ ግን አላማው ግን ህወሓትን የሚፋረድ ህወሓት በድሎናል የሚል። ስለዚህ አሁን ከትግራይ ህዝብ ጋር ነው እንጂ የሌለን ህወሓት ልናነሳው የሉ መሪዎቹ አልቀዋል። የቀረው ሸሽተዋል። ደብረጽዮን ብቻ ነው ያለ። ተከፋፍለዋል። የቀረውትን ደግሞ አይታቸዋል። አብይ ተጫውቶባቸዋል። ከፋፍሎ ደብረጽዮንንና ጌታቸው ረዳን አምጥቶ
በልቶ የሷን ውሻ አድርጓቸዋል። ስለዚህ ህወሓት እንደ ድርጅት አለ ብዬ ነው ያላም። ህዝቡ ግን ይኖራል። ስለዚህ ከዚህ ጋር ከትግራይ ህዝብ ጋር የወጡ ሳሉ ለምሳሌ አሁን አረጋዊ የሚባል ሰው የት ሀገር እንደሚኖር አላውቅም፣ አውሮፓ ይመስለኛል። እሱ የሚያደርገው የሚያቀነቅነው ሀሳብ አለ። ይሄ ሹም ተንቢ የተባለው እንጂ አሁን በቀደም ሲናገር ሰምቻለሁ፣ ጉባኤ አካሂዷል። እንደነዚህ ካሉ ሰዎች ጋር ግንባር ከተፈጠረ የትግሬና የአማራን አንድነት ታመጣለህ። ህወሓት ለዚህ ለብልጽግና መቅሰፍ ትሆንበታል። ለዚህ አስቀድሞ የሚነገረው ከሻዕቢያ ጋር ተገናኘ፣ ከህወሓት ጋር ተገናኘ የሚለው አጥቂ ፕሮፓጋንዳ አማራ ብቻውን ቁሞ እንዲገደል ነው የመጀመሪያው። ሁለተኛ ባንዳው እንዲበዛ ነው። ለዚህ እኔ ይሄኛውን እውነተኛ የሆነ ሰው ከነማን ጋር እንታገላለን ከነማን ጋር እንወግናለን የሚለውን መወሰን ያለበት ጠላት አይደለም፣ ራሱ ወዳጅ ነው። አስቦ የጠላቶቹን ኃይል አስተላለፍና አጣጥኖ ጠላቶቻችን እነማን ናቸው፣ ስንት ናቸው፣ ቅደም ተከተሎቹ እነማን ናቸው፣ እነዚህን ከነማን ጋር ቁመን ከነማን ጋር ሁነን ከነማን ጋር ጊዜያዊ ትብብር ከነማን ጋር ቋሚ ትብብር አድርገን እንታገል የሚለው የታጋው ፍላጎት ውሳኔ ነው። ስለዚህ ከዚህ መለስ ግን ማስፈራሪያ ከህወሓት ጋር አትሆን የሚለው ህወሓትን የለም። በእኔ በኩል አሁን ደረ ህወሓት የለም፣ አቅም የለበት ደረጃ ላይ አይደለም። በራሱ አንድ አይደለም። የህወሓት መስራቾቹ የሽግግር መንግስቱ እኮ የኤታማዦር ሹም የነበረው ጻድቃን ዋና የጦር ሰዋቸው የነበረው ከዚህ ከስዬ አብርሃ ቀጥሎ እሱ ነበረ። እሱ አሁን ጭሎ መጣ። ማንን አውግዞ? ህወሓትን አውግዞ፣ እንደ ደብረጽዮን አውግዞ፣ እንደ መንጆሪን አውግዞ መጣ። አብይ አሽከር ሆነ። ለማን? አብይ አሽከር መሆኑ ብቻ አይደለም፣ አማራን ለመደብደብ ከህወሓት ጋር ከአብይ ጋር ሆኖ ይህንን ነው እኛ መቃወም ያለን። በሌላ በኩል ወጥቶ ግን የትግራይና የአማራ ህዝብ ሊጣሉ አይገባቸውም፣ ተፈጥሯዊ ናቸው ይገባል። ህወሓት ተጠያቂ ነው። ህወሓት ያደረሰው ጥፋት መቀጣት አለበት፣ ይቅርታውን ጠይቀት አለበት፣ ካሳ መክፈል አለበት ሊባል ይችላል። ካገኘናቸው ካሳ የሚከፍሉ ሰዎች ካገኘናቸው። ከዚያ የተረፈ ከህዝቡ ጋር ግን ኢትዮጵያን የምናስብ ከሆነ አማራ እንደ ህዝቡ እንዲኖር ካስፈለገ ግን መኖር መቻል አለበት፣ መደራደር መቻል አለበት ብዬ አምናለሁ። እና ያንን ተደራደረ የሚለው የጠላት ፕሮፓጋንዳ ነው፣ ፍራቻ ነው። ገና ለሚፈጠር አንድነት ለተፈጠረ ፋኖ ከትግራይ ህዝብ ጋራ ፋኖ ከኤርትራ ህዝብ ጋራ ግንባር ከፈጠረ አንድ ቀን አያሳድረንም የሚል ስጋቻ የሚነሳ ፕሮፓጋንዳ ስለሆነ እኔ ያ አይገርመኝ። ይህንን ግን አማራው ማወቅ አለበት። ይሄኛው ፕሮፓጋንዳው በተመለከተ ወደፊት ግን ለማጥራት መደረግ አለበት። የመጀመሪያው እንግዲህ ቅድም አንተ እንዳነሳው ትግሉ ያለ መርህ ያለ ርዕይ ያለ ግብ ነው የተነሳው እና መዋቅር ሳይኖረው። ስለዚህ ከአሁን በኋላ ማድረግ ያለበት ያለው ፋኖ ማድረግ ያለበት ክራይቴሪያ አማራ ማን ነው ብሎ መመዘን መቻል። አማራው ሊሻገራቸው የማይችሉ በዚህ በዘመኑ እንዳልወደውን ቋንቋን ቀይ መስመር ምናምን እየተባለ ይወራል። የተከለከለና የተፈቀደ ያልተከለከለ ለድርድር የማይቀርብና ለድርድር የሚቀር መርሆችን አውጥቶ ይህን የተቀበለ አማራ ፋኖ ነው፣ አማራን ይህን ያልተቀበለ ባንዳን ወይም የባንዳ አገልጋይ ወይም ጠላት ነው ብሎ የሚለይ መስፈርት አውጥቶ ማስቀመጥ መቻል። በእነዚያ እየመዘነ አመራሩን የማውጣት ለዓላማው ተገዢ የሆኑ ሰዎችን ማውጣት፣ ለፍትህ የቆሙ ሰዎችን ማፍታት። እንደዚያ የሆነ እንደሆነ የአማራው ትግል ወጥቷል። አለበለዚያ አሁን እንዳልነው ዝም ብሎ ተግበስሶ አንድነት ተብሎ የመጣ አሁን ለምሳሌ ቀደም ሲል ተፈጥሮ የነበረው አንድነት ቢፈጠር ኑሮ እስክንድርና ማነው ዘመንን አስካዚ የመጀመሪያው አንድ የተባለ ቢፈጠር ኑሮ ይሁዳ ይገባ ነበር፣ እስካሁን ለብልጽግና ያስከብረን ነበር። እንደገና ደግሞ ቀደም ሲል የነበረው አንድነት ይፈጠር እየተባለ ከዚህ ጉዳዩን ሳያውቁ ሳይረዳቸው ገና ወደፊት ስልጣን የተገኘ እንደሆነ ቦታ እናገኛለን፣ ስልጣን እናገኛለን፣ ገንዘብ እናገኛለን ብለው የጓጉ ሰዎች በስደት ረጅም ጊዜ በመቆየታቸው ኢትዮጵያ ሀገራቸው የናፈቃቸው ሰዎች በሚያሳድሩት ተጽዕኖ ቢፈጠር የነበረ አንድነት ቢፈጠር እነማን ናቸው? ማፍረሻ ሰጤ አሁን ይሄ ደግሞ ማነው? አሁን በቀደም አማራ የምትለው እነ መስፍን አብረው ሊገቡ ነበረ ማለት ነው። እዚያ መሀል ደግሞ በነበረው ግርግር ተፈጠረ አንድነት መጣን እያሉ ሲያወሩ ሰምተናል። ቢፈጠር ኑሮ አትጠራጠር ኮሎኔሉ የጦር መሪ ይሆን ነበረ አሁን የመጣው እና ማንን አስረክበው ይሄድ ነበረ? ለብልጽግና ጨርሶ ሁሉንም ያስገድላቸው ነበር በአንድ ድሮ። ስለዚህ አሁንም የሰውዬ መግባት የጎጃም ለወሎ ፋኖዎች እና ለሸዋ ፋኖዎች መቅሰፍት ይሆናል። የብዙዎቹን ስልክ ያውቃል፣ የብዙዎቹን ማደሪያና መኖሪያ ያውቃል። ስለዚህ በድሮን እንዳያስጨርሳቸው የእነዚያ ፋኖዎች ከአሁኑ ስልካቸውን መቀየር ከአሁኑ አካባቢያቸውን መቀየር ይጠበቅባቸዋል። ይህ ሰውዬ አይምራቸው ማያስምራቸው ከፍተኛ ገንዘብ ባለቤቱ ነዋል። የተዘረፈ ገንዘብ እስካሁን ከእስክንድር ጋር የቆየት በገንዘብ ኃይሉ በገንዘብ በሱ አምኖበት አይደለም እና ቀደም ሲልም ታስቦ ስለነበረ በዚህ በሰኔ 15ቱ ትንሽ ኑሮ ተበሳቅሏል። ያንን አካክሷል። አሁን ለዚህ እንዳለ
ባንዳ ጋራ አማራ ባንዳነት ስላልተጠየፈ ባንዳነት የአማራ ባህሉ እየሆነ መጥቷል። ስለዚህ ባንዳዎችን መጠየፍ መቻል አለበት። ፋኖ ከነዚህ ያለ አመለካከት ያላቸው ከባዕዲን ንክኪዎች መጽዳት መቻል አለበት። በአመለካከት በተግባር በሐሳብ ከነሱ የተለየ ኃይል ካልተፈጠረ በስተቀር የአማራ ትግል የተራዘመ ይሆናል። ያ ግን ይሆናል ብዬ አስባለሁ። ዛሬ የተወለደው ትውልድ ያውቃቸዋል። ወጣት ትውልድ ነው። ዘመናዊ ቴክኖሎጂን ያውቃል፣ ይረዳል እና እነዚህን አመጡ ይለያቸዋል። የፋኖ ትግል ይገሰግሳል። ዛሬና ነገ የሚል ቀኑን ባንወስንም የአማራ ትንሣኤ ሩቅ አይደለም ብዬ አስባለሁ። ከልብ አመሰግናለሁ ጋሽ ተክሌ። እንግዲህ ሰፋ ያለ በየጊዜው የሚያቀርቧቸውን ማብራሪያዎች መቅደላ ሚል ዩቱብ ቻናል አለ። የህብር ሬዲዮ ቤተሰቦችና አድማጮች ጋሽ ተክሌ ቻናል ተጨማሪ ውይይቶችን ተጨማሪ አስተያየቶቻቸውን መከታተል ይቻላል። እግዚአብሔር ይስጥልኝ። መልካም ጊዜውን ሎ አሜን። እግዚአብሔር ያክብርልኝ ወንድም። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቱብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ። ሚዲያዎች የህዝብን ፍላጎት የማንጸባረቅና ለህዝቡ አዲስ እይታን በማቅረብ የህዝብን ሐሳብ የማበልጸግ ትልቅ ድርሻ አላቸው። ኢትዮ ዲስኮርስ ሚዲያም አልሞ የተነሳው ዓላማም ከእነዚህ የሚዲያ ሚናዎች አንጻር የራሱን ድርሻ መወጣትን ነው። ኢትዮ ዲስኮርስ ሚዲያ ከዜናዎች፣ ከሰበር ዜናዎች፣ ከፓርላማ ውሎች፣ ከዓለም አቀፍ ትልልቅ ክስተቶች ጀርባ ያሉ ሀቆችን በመተንተን የህዝብን የአስተሳሰብ አድማስ በማስፋት የማመዛዘን አቅሙን ለማዳበር ይሰራል። ኢትዮ ዲስኮርስ ሚዲያ ይህን ሲያደርግ ዜና የሆኑ ፖለቲካዊና ማህበራዊ ክስተቶችን ያመጡትን መሰረታዊ እውነታዎች፣ ታሪካዊ ዳራዎችና ፖለቲካዊ ፍላጎቶች በስፋትና በሚዛናዊነት ይተነትናል። ኢትዮ ዲስኮርስ በዚህ ረገድ የራሱን ሚና ለመጫወት ታልሞ የተመሰረተ ሚዲያ ነው። በመሆኑ ሚዲያውን በመከታተል ዕውቀትን መሰነቅ እንዲችሉና የዓላማችን ተባባሪ እንዲሆኑ እንጋብዛለን። ኢትዮ ዲስኮርስ